ቤዛ ከዶክተሩ ከወንድሟ ጋር ሆነው ከሀገር ለቀቁ። ዶክተሩ ዳኒን ወንድሟን አገኘቶት፣ ነገር ግን አፈትልኮ አመለጠው። አደይ ከዴቭ ጋር ምንድን ውሳኔ ወሰነች? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ አበረታቱን። የምታደርጉ በጣም አመሰግናለሁ። እንግዲህ ባለፈው ሌሊዬም ስጋዋ እንደበዛ ነው። እስካሁን ሌሊዬ እንግዲህ ወደ ጤናዋ አልተመለሰችም። ባቡሬም ተስፋም እየቆረጥም በመሀልም ደግሞ ተስፋ አትቁረጥ ያጋጥማል እያሉ ጓደኞቹ እያበረቱት ነው። እንዲሁም ደግሞ ሌሊዬ እንግዲህ ብቻዋን ጠፍታ ሄዳ እየሄደች እያለ ገጀራው እየተከታተላት ነበር። ነገር ግን ዳይመንድ ድንገት ከመንገድ ላይ ብቅ ብሎ ያለችበት ላይ ሲደርስ ገጀራው ደግሞ መጣብኝ ሳልሳት እያለ እየተናደደ ነበር። ነገር ግን ዳይመንድ ገጀራው ሊይዛ ሲል አምልጣለች ማለት ነው። ዳይመንድ እንግዲህ አድኗታል። ዳይመንድ ምን ሆነሽ ነው እያለ ሲያባብላት፣ እንዲሁም ደግሞ ባቡሬ የተተካ ማለት ነው። እንግዲህ ላይሊ ባቡሬን በጣም ነው የምትጠላው፣ ረስተዋለች ማለት ነው። እንደዛ ዋጋ የከፈላት ሰውና እንደዚያ የምትወደውን ሰው እንደበዛ በፍቅሩ የተሰወረችው እንግዲህ ላይሊ ባቡሬን ጠልተዋለች ማለት ነው። እንግዲህ ኤላ እያለች የምትጠገው ኤላን ተመሳስሎ የሚመስልባት ዶክተሩ ነው ማለት ነው። ዶክተሩ ግን ኤላ እያለች እንግዲህ ከሱ የምትጠገው ሰው የላትም ማለት ነው። እንዲሁም ደግሞ የፍቅር እናት የተወሰነ ትቀርባታለች። ፍቅር ደግሞ እንግዲህ ከዳኒ ጋር ሆና አጋጣሚ ከሱ ጋር ሆና ስትሄድ ዶክተሩ በመንገድ ላይ ሲሄዱ ዳኒና የማ ነው። ዳኒ ወርዶ ተመኪና ከፍቅር ጋር ሆነው ሲይዘው ወንጀለኛ ነው ከወንጀለኛ ጋር ብሎ እንግዲህ ከእህት ጋር ያደረጋችሁ ነገር ትነዛላችሁ አለቀምና ግባ እያለ ሲያስጨንቀው ለቀቀው ለምንድን ነው የምትይዘው እያለች ፍቅር ተከራከረችልን ማለት ነው። ፍቅር ስትከራከርለት ሲከራከሩ መሀል ሌሊ መታ ኤላ ብላ ስትይዘው ሌሊን ሲይዝ እሷ መለጠ ማለት ነው። ፍቅርም ተከራከረች እና ፍቅርም ደግሞ ለዳኒ አምልጣ አለችው። በፍቅርም ምክንያትም ሌሊ መታ ስትይዘው አመለጠ ማለት ነው። ከዚያም በኋላ ፍቅር ወደ ቤቷ አስተመጣች በኋላ እሷን ሌሊዬ ወደነ ፍቅር ቤት አድርሶ ሲመለስ ዶክተሩን ስለ ዳኒ እናውራ ብለው ነበር። ፍቅር ምን አስባ ነው ስለ ዳኒ የምናወራው? ምክንያቱም ቤዛን መበቀል ትችላለች ማለት ነው፣ ትፈልጋለች ማለት ነው። በፊትም ምን ሰርታችሁ የምትሸሸጉት እያለ እያወጣችሁ ነበር። ምንም አልሰራንም፣ ምን ሰምተሽው ሲያት አይ ምንም አልሰማሁም ስትሸሸገ ነው ብላ ነበር። አሁን እንግዲህ ፍቅር ቤዛን ለማጥመድ ከዶክተሩ ጋር ሆና ለመጉዳት አስባ ነው ዶክተር የምታወራው ወላ አብራ ለሰራ ነው ከነ ዳኒ ጋር ሆና። ዳኒ ደግሞ ከፍቅር ለቤዛ ለእህቱ ፍቅር ይዞኛ ከእሷ ጋር እያለ እሷ እንደሚወዳትና እንደምትጠቅመው እያወራ እሷ ደግሞ ይቅርብህ ፍቅር በጣም መጥፎ ሰው ናት፣ ትጎዳሃለች፣ እያስመሰለች ነው፣ ወድህ አይደለም የምትከራከርም ከዶክተሩ ጋር ሆና እየሰራ ይሆናል ብላ ተጠራጥራች ማለት ነው። እንዲሁም የምገጀራው ምግብ እያመጣላት ለትረፍራፊ አምጥቶላት ለምንድን እንደዚህ የምታደርገው እያለ ወንድሟ ማምጥቶላት እንደገና አስደስታት። አንቺ እኮ እናቴ ምትክ ነሽ እና እንደምወድሽ ታውቂያለሽ እያለ እናቱን እንግዲህ እንደሚወድ ነው ዳኒ በፊት የተናገረው ማለት ነው። ገጀራው ደግሞ ባቡሬን እንደፊታችን እንደ ጓደኝነታችን ሆነ እንስራ ላይ እናሳልፈ ሰጠኝ እኔም የሀሳብ ድረስ እያለው ነበር። ነገር ግን በእናቴና በሌሊ ተመጣ እገላለሁ። እኔ ደግመኛ ሰውን እንደዚህ አይነት መጥፎ ስራ አልሰራም። በእቶኛል የድሮ ቆጨኛል። ባቡሬ ግን በሌሊና በእናቴ ከመጣ አለቅህም። ከአንተ ጓደኛት ይቅር ካሁን በኋላ በአንተ መስመር ላይ ያልመጣም በአንተ መስመር ላይ ያልመጣ እየተባባሉ ሲፈካከሩ፣ ነገር ግን ይህን ነገር ብታቆም ይሻላል። በእኔና በእናቴና በሌሊ ከመጣ አለቅም ገላለሁ አስፈራሩ ማለት ነው። ገጀራው ደግሞ በቃ እኔ የራሴ ስራ ሰራለሁኝ እያለ ሄደ ማለት ነው። ግን ዳኒ ደግሞ የሁሉ ጣጣ ያመጣችባቸው እንግዲህ አደይ ናት። አደይ በመናገሯ እና አደይ ናት ቤዛን እንግዲህ እየመታች ያስወጣች ማለት ነው። ስለዚህ አደይን ለምን አትናጠፋትም ብለው እየተመካከሩ ነበር ማለት ነው።
አደይን ግን አልወደደችም እንትና ቤዛ። ግን ዳኒ ደግሞ እሷን ማጥፋት አለብን፣ ምክንያቱም ከፍቅር ጋር ሆኖ ስለምሰራ ፍቅር አደይን እንድታስወግድልኝ ብለው ነበር ማለት ነው። ቤዛ ግን አልወደደችም። ቢሆንም ግን ቤዛና ዳኒ ከነበሩበት ከጀገራ ቤት እንግዲህ ወደ ሌላ ራቅ ያለ ቦታ ለመሰተና ሊሸሽጉ ተንስተው ጉዞ ጀምረዋል ማለት ነው። እንግዲህ ዶክተሩ ደግሞ ሲንከራፈፍ አሁንም ታሉበት አመለጥ ከዛ ከተማ ሊወጡበት ነው ማለት ነው። መጨረሻውን መልሱ ምን እንደሆነ አላውቅም። እጋዛችኋለሁ ብሎ ለአደይ ደለላት። አደይ ለምንድን ነው ግን በጣም ከፍቶኛል፣ እንዴት ተቀይም የማይሆን በሽታ ሲመመከና ሲሳት ስትሰጣትና ኤክስፐርት የሆነ ከን ስትሰራ መሆን አለ እያለች ቤዛ መያዝና የእጇን ማግኘት አለባት ብላ አስጠነቀቀችው ማለት ነው። ችግር የለውም እኔ ለህግ አቀርባታለሁ ብሎ እሱም ቃል ገብቷል ዶክተሩ።